ቧልት በሚመስል መልኩ በኢትዮጵያ ታሪክ የጦርነትና የግጭት አዙሪት ታይቷል። የብድር መመላለስ አባዜ ተጠናውቶን ጉልበት ያገኘ ሁሉ የተዳከመ የመሰለውን ሲደፍቅና ሲጎዳ ከርሟል። በክራሞታችን የታየውም ጠመንጃን መፍትሄ አድርጎ መቁጠር ነው። ጠመንጃና በጠመንጃ ችግርን የመፍታት ፍላጎታችን ባህላችን መምሰል ከጀመረም ሰነባብቷል። አሁን ግን ታሪክ ራሷን የምትደግምበት ሳይሆን አዲስ ታላቅ ምዕራፍ የምትጽፍበት የትውልድ አሻራ የታተመበት ታሪካዊ ምዕራፍ ላይ እንገኛለን። ለዘመናት በጥርጣሬ በልዩነትና በለሆሳስ ፉክክር አጥር ታጥሮ የኖረው የፖለቲካ ባህላችን ዛሬ በሀገራዊ ምክክሩ መጀመር አዲስና የማይቀለበስ ሽግግርን አሳይቷል። ይህ መደበኛ የሐሳብ ልውውጥ የሚደረግበት ተራ መድረክ ሳይሆን የተበታተኑ ትርክቶች በጽኑ መሰረት ላይ ሰብስቦ የጋራ ማንነትንና ጠንካራ የማይናወጥ ሀገረ መንግስትን የመገንቢያ ድልድይ ነው። የምክክር ጉባኤው መጀመር የኢትዮጵያን አዲስ የፖለቲካ ንጋት ያበሰረ የዘመናት ልዩነትን የዘጋ ታላቅ ድል ነው። ይህም በግልጽ የሚያሳየው አንድ የማይታበል እውነት አለ። ልዩነቶች የቱንም ያህል ቢሰፉና ቢከሩ በጠረጴዛ ዙሪያ ተቀምጦ የጋራ ጣፋንታን በሰለጠነ መንገድ ከመወሰን ውጪ ሌላ አስተማማኝ መንገድ የሌለ መሆኑን በገሃድም በግላጭም አመላክቷል። ይህ ታሪካዊ የምክክር መድረክ የሀገራችንን ውስብስብና ስር የሰደዱ ችግሮችን ከስረ መሰረታቸው ነቅሎ ለመጣል በቁርጠኝነት የተዘረጋ ወርቃማ ብሔራዊ ዕድል ነው። አሁን የተጀመረው ታላቅ ጉዞ ለዘመናት መልስ ላጡ የትውልድ ጥያቄዎች ሁሉ የመጨረሻና ዘላቂ ፎይታን የምናገኝበት የታሪክ ዋስትና ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገራዊ ምክክር ጉባኤውን በኃላፊነት ስሜት የምናካሄደው ከሆነም ለልጆቻችን የበለጸገችና የጸናች ኢትዮጵያን እናስረክባለን ያሉትም ይህንን ታሳቢ አድርገው ነው። ኢትዮጵያ በገዛ እጇ አዲስ ታሪክ ለመጻፍ የሚያስችላትን ብዕርና ብራና ያገኘችበት ታሪካዊ አጋጣሚ ነው በማለትም በማስጀመሪያው ተናግረዋል። ጉምቱ የፖለቲካ ሰው የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በአፍሪካ አቅም ሊፈታ የማይችል ችግር እንደሌለ ያሳየ ምክክር በማለትም ሙገሳ ችረውታል። ሰላም ጤና ይስጥልን አድማጮቻችን፣ እንዴት አላችሁ? በይፋ የተጀመረው የሀገራዊ ምክክር ጉባኤ የተጀመረበትን መንፈስ የተነሱ ሐሳቦችን በዛሬ የዳሰሳ ዝግጅታችን እንቃኛለን። አብራችሁን ቆዩ። ለአራት ዓመታት የተሰራበት ምክክር ፍሬ ሊያፈራ የአበባነት ዘመኑን ማለፉን የሀገራዊ ምክክር ጉባኤው ማብሰሪያ አውጇል። ሂደቱን የከተበው ኤግዚቢሽንም ይህንኑ አሳይቷል። ከ4000 በላይ ተመካካሪዎች፣ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያም ሆኑ የአፍሪካ ህብረት ተወካዮች በተለየ ድባብ ውስጥ ሆነው በጉባኤው ማብሰሪያም ታይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራዊ የምክክር ጉባኤው በኢትዮጵያ ዘመናዊ ታሪክ የማይደገም ለአፍሪካ ተምሳሌት የሚሆን ነው ብለዋል። ምክክሩ የሚበጃትን ውጤት እንድታመጣበት ሁሉም በኃላፊነት መወጣት አለበትም ነው ያሉት ጠቅላይ ሚኒስትሩ። መንግስትም የተገኙ መልካም ዕድሎችን በመጠቀም የኢትዮጵያን ብልጽግና ለማረጋገጥ እንደሚሰራም አረጋግጠዋል። ዶክተር አብይ አህመድ በጉባኤው መክፈቻ ላይም ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ እያካሄደች ያለውን ሀገራዊ ምክክር በኢትዮጵያ ዘመናዊ ታሪክ የማይደገምና ለአፍሪካ ተምሳሌት የሚሆን ነው ያሉት። ይህ ጉባኤ በቀላሉ የማይደገም በኢትዮጵያ ዘመናዊ ታሪክ በስፋቱ ባካሄዱ በወሰደው ጊዜና ምናልባትም በሚያስገኘው ውጤት በእጅጉኑ የገዘፈ ዓላማ ያለው የገዘፈ ተግባር የሚፈጽም ለአፍሪካ በብዙ ምሳሌ የሚሆን የውይይት፣ የምክክር፣ የንግግር ሁሉን አቀፍ መድረክ ነው። ወደ ኋላ የጎተቱትን ነጠላ ትርክቶች የምንርቅበት መልካም አጋጣሚ ይዞ እንደሚመጣም ይጠበቃል። በይፋ የተጀመረው የኢትዮጵያ ሀገራዊ ምክክር ኢትዮጵያውያን ልንማርበትና የወደቅንባቸውን ወደ ኋላ የጎተቱንን ነጠላ ትርክቶች የምንርቅበት መልካም አጋጣሚን ይዞ እንደሚመጣም ይጠበቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት አንዳንድ አጋጣሚዎች ከተጠቀምንባቸው ኢትዮጵያን ለዘመናት የጎተቱ የማይጠቅሙ ሐሳቦችን እንዲያከትሙ መልካም አጋጣሚም የሚሆኑ ናቸው።
የምክክር ጉባኤውም መሰል ክፍተቶችን ለመሙላት ሁነኛ መፍትሄ መሆኑንም ነው ያነሱት። ልባም ለሆኑ ሰዎች ሀገርን በወርቅ ለመጻፍ እድል የሚሰጥ ነው ያሉት ዶክተር አብይ አህመድ የተጀመረው ጉባኤ ለዘመናት የሚታወስ ታሪክን ለመጻፍ እንደሚያስችልም አክለዋል። ልባም ለሆኑ ሰዎች የታሪክን፣ የአጋጣሚን፣ የእድልን ጠቃሚነት ማዝለቅ ለፈለጉ ሰዎች በዚያ ብዕር በዚያ ብራና ላይ ሀገርን የሚታደግ የሚጠቅም የሚገነባ ለዘመናት የሚታወስ ታሪክ ለመጻፍ እድል የሚሰጥ ነው። ይህንን የማይጠቀሙ እድል ደጋግሞ እንደማይገኝ የማይገነዘቡ ታሪክ ብራናና ብዕር ቢያቀብላቸውም ሀገር ከሚጠቅም ይልቅ የሚጎዳ፣ ከሚገነባ ይልቅ የሚያፈርስ፣ ከሚያበለጽግ ይልቅ የሚያደኸይ፣ ከሚያሰፋ ይልቅ የሚያጠብ ታሪክ ጽፈው ያልፋሉ። ያ ታሪክ ዛሬ በእኛ እንዳይደገም ከፍተኛ የኃላፊነት ስሜት ተሰምቶን በታላቅ አክብሮት ልንከውነው የሚገባ እኛ እና ከኛ በፊት የነበሩ ሰዎች ያጧቸውን ሊያሳኳቸው ሲገባ ያልቻላቸውን ጉዳዮች ዳግም ልጆቻችን እንዳያጡ በታላቅ ኃላፊነት እንድትሰሩ ደግሜ በትህትና ልጠይቃችሁ እወዳለሁ። ኢትዮጵያውያን ያልተገቡ መከራዎችን አሳልፈናል። ይህ መከራ ወደ ዕድል ለመቀየር ደግሞ ምቹ ሁኔታም ተፈጥሯል። ይህንን የመከራ ወራትና ጊዜ ወደ ዕድል በመቀየር ልጆቻችን ሰላማዊ ሀገር ለማስረከብ የምክክር ጉባኤው በአግባቡ መጠቀም ይጠበቅብናል። ልጆቻችን ከኛ በተሻለ ሰላም እንዲኖሩ የሚገባቸውን ለመስጠት መልካም አጋጣሚውን መጠቀም እንደሚገባም ነው ያነሱት። ኢትዮጵያ ውስጥ በርከት ያሉ ችግሮች አሳልፈናል። ነገር ግን ይህንን መከራ ወደ ዕድል መቀየር ከቻል፣ ይህንን ፈተና ወደ ዘላቂ መፍትሄ ማሻገር ከቻል ልጆቻችን ከኛ በተሻለ ሰላም፣ ከኛ በተሻለ ብልጽግና፣ ከኛ በተሻለ የኑሮ ዘዬ መኖር ስለሚያስችላቸው ያንን የሚገባቸውን ያማረ የተዋበ የኑሮ ዘዬ መከተል የሚችሉ ትውልዶች መፍጠር እንድንችል ይህንን መልካም አጋጣሚ ይህንን የመከራ ወራትና ዘመን ወደ ዕድል መቀየር የምንችል የምትችሉ እንድንሆን ምኞቴ ከፍ ያለ ነው። አንዳንድ ዕድሎችን ይገኝና መጠቀም የሚሳንን ከሆነ ደግሞ ይህንን ዕድል በሌላ ጊዜ ማግኘት አስቸጋሪ ይሆናል። ጠቅላይ ሚኒስትሩ እንዳሉትም ባለፉት ዓመታት የተገኘውን ዕድል ለመጠቀም ኢትዮጵያን በታሪኳ ልክ ለማቆም በተሰራው ስራ የተገኙ ውጤቶችን ያነሱት ዶክተር አብይ አህመድ ኢትዮጵያ በብዙ መልኩ እየተቀየረች መሆኑን በማሳያዎች አብራርተዋል። የኢትዮጵያን ብልጽግና መሰረት ለመጣልም መንግስት እየሰራ መሆኑንም ነው ያከሉት። ይህንን ደግሞ የላቀ ለማድረግ መንግስት ከዚያ አብልጦ እንደሚሰራም በጉባኤው መክፈቻ አረጋግጠዋል። ባለፉት ጥቂት ዓመታት የተገኘውን ዕድል የተገኘችውን አጋጣሚ ሁሉ በመጠቀም የኢትዮጵያን የፖለቲካ፣ የኢኮኖሚ ወታደራዊ ሪፎርም ለማካሄድ ኢትዮጵያን ለማበልጸግ ኢትዮጵያን በታሪኳ ልክ ለማቆም ያደረግነው ጥረት ውስጥ እድለኞች ነበርንና እድል መጠቀም እንችላለንና ቢያንስ በቅርቡ በአዲስ አበባ ከተማ በነበራችሁ ቆይታ እንዳያችሁት ያን የቆሸሸ ከተማ አዲስ መልክ እንዲይዝ ማድረግ ችለናል። ዛሬም የምናገኛትን እያንዳንዷን ደቂቃ፣ እያንዳንዷን ሰዓት፣ እያንዳንዷን ቀን እንደ ታላቅ እድልና ስጦታ በማመን በመጠቀም የኢትዮጵያን ብልጽግና መሰረት ለመጣል ደከመን ሰለቸን ሳንል የምንተጋ መሆናችንን በድጋሚ ላረጋግጥላችሁ እወዳለሁ። በእጅጉ የገዘፈ ተግባር ያለው ኢትዮጵያ ሀገራዊ ምክክር ጉባኤ እንዲሳካ ባለፉት ዓመታት ለተጉ ልፋታቸውን ለሀገራቸው ለሰጡ ሁሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ምስጋናቸውንም ችረዋል። የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ባደረጉት የመክፈቻ ንግግር ለዚህ ታሪካዊ በሆነው ሀገራዊ ምክክር ለታደማችሁ በሙሉ እንኳን ለዚች ቀን በሰላም አደረሳችሁም ብለዋል። ይህ ጉባኤ የሀገራችንን የፖለቲካ አቅጣጫ የሚያቃናም አዲስ የታሪክ ምዕራፍን የሚከፍት ነው ብለውታል። ዛሬ በዚህ አዳራሽ የተሰባሰብነው በታሪክ ምዕራፍ ላይ ስፍራን ለሚይዝ ታላቅ ጉዳይ ነው። ይህ ጉባኤ የሀገራችንን የፖለቲካና የማህበራዊ ጉዞ አቅጣጫ የሚያቀና ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር ለመገንባት የሚያስችል አዲስ የታሪክ ምዕራፍ የሚከፍት ነው። ሀገራችን ኢትዮጵያ የረጅም ጊዜ ታሪክና የብዝሃነት ውበት ባለቤት ብትሆንም በርካታ ቋጠሮዎችን ይዛ መጓዟ አለመግባባቶችና ቅራኔዎችን አምጥተው የዜጎችን ሰላምና ደህንነት እየፈተኑ ይገኛሉ። እነዚህን ስር የሰደዱ ችግሮችን በኃይል በጊዜያዊ ማስታገሻ መፍታት እንደማይቻል ሂደቶቻችን አስተምረውናል። ለዚህም ዘላቂ መፍትሄው
ልዩነታችንን በሰለጠነ መንገድ ይዘን የጋራ መግባባት የምንፈልግበትን በጋራ የወደፊታችንን እጣ ፋንታ ላይ እንድንስማማ የምናደርግበት ይህ ሀገራዊ ምክክር መድረክ ነው ብለዋል። ስር የሰደዱ ችግሮቻችንን በኃይል በጊዜያዊ ማስታገሻዎች ወይም በአግላይ ሂደቶች በዘላቂነት መፍታት እንደማይቻል ታሪካችን አስተምሮናል። መፍትሄው አንድና አንድ ብቻ ነው። ይኸውም ታማኝ፣ አካታች፣ ግልጽና ሳይንሳዊ የሆነ ሀገራዊ ምክክር ማካሄድ። ምክክር ማለት ብዝሃነታችንን የምናጠፋበት ሳይሆን ልዩነቶቻችንን በሰለጠነ መንገድ ይዘን በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው። እርስ በርስ እንድንደማመጥ፣ የሌላውን ሕመም እንድንረዳ፣ በየጊዜው የሚያመረቅዙ ትርክቶችንና የታሪክ ጠባሳዎችን እንዲሽሩ ለማድረግ በጋራ የወደፊት እጣ ፈንታችን ላይ እንድንስማማ ትልቅ ዕድል የሚሰጥ ሀገራዊ ፈውስ የምናካሄድበት ነው። የምክክር ሂደቱ አካታችና ፍትሃዊ እንዲሆን ከሁሉም የህብረተሰብ ክፍሎች የተወጣጡ ተሳታፊዎችን የመለየት ስራ በገለልተኝነት ተከናውኗል ያሉት ዋና ኮሚሽነሩ የህዝቡን እውነተኛ ጥያቄና የችግሮቹን ድምጽ ለመለየት የአጀንዳ ማሰባሰብ ስራው በግልጽ መከናወኑን አስታውሷል። በተጨማሪም የግንዛቤ ስራው በሰፊው የኢትዮጵያ ህዝብ ተደራሽ በመሆን የተሰራ ነው ብለዋል። ይህ ጉባኤም ዛሬ እንዲደርስ እነዚህ ሂደቶችን በግልጽ መከናወናቸውን ፕሮፌሰር መስፍን አንስተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተቋቋመበት ጊዜ ጀምሮ ይህንን ታላቅ ሀገራዊ ኃላፊነት ከዳር ለማድረስ በርካታ ፈታኝና ውስብስብ የዝግጅት ስራዎችን ሲያከናውን ቆይቷል። ዛሬ ለዚህ ጉባኤ እንድንበቃ መሰረት የሆኑና በከፍተኛ ጥንቃቄና ባለሙያዎች ታግዘው የተከናወኑ ዋና ዋና ተግባራትን ለመጥቀስ እወዳለሁ። አንደኛ፣ የአሰራር ስርዓቶችን መዘርጋት። ሁለተኛ፣ የምክክር ሂደት ተሳታፊዎችን የመለየት ስራ። ሶስተኛው፣ አጀንዳ የማሰባሰብና የመቅረጽ ሂደት። አራተኛ፣ ግንዛቤ መፍጠር ስራዎች። ይህ ዛሬ የምናስጀምረው ጉባኤ ከነዚህ ሁሉ ጥንቃቄ የተሞላባቸው መሰረቶች ላይ የቆመ መሆኑን ስገልጽ በከፍተኛ ደስታና ታላቅ ኩራት ነው። በዚህ ታላቅ ሀገራዊ ጉባኤ የምንጠብቃቸው ውጤቶች ግዙፍ ናቸው ያሉት ዋና ኮሚሽነሩ ዘላቂ ሰላምና መረጋጋት እንዲሰፍን በዜጎችና በመንግስት አዲስና ጠንካራ እምነት መገንባት የሐሳብ ልዩነትንና አለመግባባቶችን በጠረጴዛ ዙሪያ ለመፍታት እዚህ ቦታ ላይ መሰረት መትከል ይጠበቅብናልም ያሉት ሁላችንም ከጠባብ አመለካከት ወጥተን ለኢትዮጵያ የሚጠቅም ጉዳይ ላይ በመምከር ትልቋን ሀገር ማዕከል እናድርግ ሲሉም ነው ጥሪ ያቀረቡት። በዚህ ታሪካዊ ሀገራዊ ምክክር ጉባኤ የምንጠብቃቸው ውጤቶች ታላላቅ የሀገራችንን የወደፊት እጣ ፈንታ የሚወስኑ ናቸው። ከዚህ ሂደት ማግስት በመሰረታዊ የሀገር ግንባታ ጉዳዮች ላይ ሀገራዊ መግባባት ይጠበቅብናል። ለዘመናት ሲያጋጩን በኖሩና ዛሬም እያጋጩን ያሉ ጉዳዮች ላይ የጋራ መፍትሄ በማስቀመጥ ዘላቂ ሰላምና መረጋጋትን እንድናሰፍን በዜጎችና በመንግስት እንዲሁም በልዩ ልዩ የፖለቲካ ኃይሎች መካከል አዲስና ጠንካራ እምነት እንድንገነባ ይጠበቃል። ከሁሉ በላይ ወደፊት ለሚገጥሙን ማናቸውንም የሀሳብ ልዩነቶችና ለመግባባቶችን በጠረጴዛ ዙሪያ ለመፍታት የውይይትና የምክክር ባህልን በምንወዳት ሀገራችን ኢትዮጵያ መትከል ይጠበቅብናል። ለጉባኤ መሳካት 11 ኮሚሽነሮች፣ የአማካሪ ኮሚቴ አባላት እንዲሁም የተቋሙ ሰራተኞች ለ4 ዓመታት በጋራ አብረው ለራሳችን ብለን ምስጋናዬን አቀርባለሁ ለደህንነት ተቋማት፣ ለሚዲያ፣ ለሲቪክ ማህበራት፣ ለሀገር አቀፍና ለዓለም አቀፍ ተቋማት ምስጋናቸውን እንዲሁም አቅርበዋል። ከሁሉም በላይ እምነትና ተስፋቸውን ጥለውብን ለዚህ ኃላፊነት ላጩን ለኢትዮጵያ ሕዝብና ለፈጣሪ ምስጋና አቀርባለሁ ብለዋል ዋና ኮሚሽነሩ። በጉባኤው ከኢትዮጵያውያን ውጪ በርካታ ዓለም አቀፍ ተቋማትና የአፍሪካ ህብረት ተወካዮችም ታድመውበታል። የመጣንበት ሂደት ሰፊና ጥልቅ ነው ሲሉ በማድነቅ ንግግራቸውን የጀመሩት የአፍሪካ ህብረት ተወካይ አምባሳደር ባንኮሌ አዶይ ህብረቱ የዚህ ታሪካዊ ሂደት አካል በመሆኑ እንደሚኮራም አንስተዋል። ታሪካዊ እድል ሲሉም ነው የኢትዮጵያን የሀገራዊ ምክክር ያሞካሹት። ኩነቱም ኢትዮጵያ ሰላምን፣ እድገትንና ለውጥን እንድታመጣ ማረጋገጫ ነው ብለውታል። ትልቅ ማረጋገጫ ነው። ኢትዮጵያ ሰላምን እንደምታዘልቅ፣ ለውጥን እንደምታመጣ፣ እድገትን እንደምታመጣ የሚያሳይ ነው። ይሄ ምክክር የአገራዊ ኃላፊነት መገለጫ እንዲሁም ሰላማዊ መፍትሄዎችን ለማምጣት መተማመኛ ነው። መቀራረብና መነጋገራችን ወደ እድገት ለሚወስደው
ሰላም ብቸኛው አማራጭ መንገድ ያሉት አዶዮ ብዝሃነትን አክብሮ እውን ለማድረግ እንደሚያግዝ ማስተዋል ማስተላለፍ እፈልጋቸዋለሁ ሲሉ በጠቀሷቸው መልእክቶቻቸውም አገራዊ ባለቤትነት ያላቸው የሰላም መፍትሄዎች አገራዊ እድገትን እንደሚያመጡ ያነሱ ሲሆን ይህ ደግሞ የኢትዮጵያን ሰላምና መረጋጋት እድገትን ለቃጣናው እንደሚተርፍም ነው የገለጹት። ሁለተኛው ለዚህ ስብስብ ማስተላልፈው መልእክት እንደ አፍሪካ ህብረት የኢትዮጵያ ሰላም መረጋጋትና አንድነት እጅግ በጣም ስልታዊ ነው። ምክንያቱም ለኢትዮጵያ ህዝብ ብቻ ሳይሆን ከዛም አልፎ ለቀጠናው እንዲሁም ለአህጉራችን ጠቀሜታ አለው። ከዚህ ስልት ህብረቱ በብዙ መልኩ ከኢትዮጵያ ጋር ያለውን አጋርነት በመግባባትና መተማመን ተጠናክሮ እንደሚቀጥል ማረጋግጠዋል። ሌላኛው በመድረኩ ንግግር ያደረጉት የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በበኩላቸው ዕለቱ ለኢትዮጵያ ታሪካዊ ነው በማለት በዓለም ላይ በግጭት የተገነባም ሆነ ያተረፈ ሀገር አለመኖሩን አንስተዋል። ልዩነቶችን በሰላማዊ መንገድና በውይይት መፍታት እንደሚቻል ያነሱት ዶክተር ወርቅነህ ገበየሁ ኢትዮጵያ የራሷን ቁስል የምታክምበትና ችግሮቿን የምትፈታበት የእርቅ ስርዓት ያላት ጥንታዊ ሀገር መሆኗንም ነው የገለጹት። በታሪካችን በባህላችንና በእምነታችን ውስጥ በጥልቀት ስር የሰደዱ እና እጅግ ውብ የሆኑ የእርቅና የማስታረቅ ስርዓቶች አሉ። ሽማግሌዎቻችን ጥበብን ጨምሮ እስከ ጥንታዊ የአገር ባህል ህጎቻችን ድረስ ኢትዮጵያ የራሷን ቁስል የምታክምበት ቁልፍ በእጇ ላይ ያለ አገር ናት። መልስ ፍለጋ ለችግሮቻችን ወደ ውጪ ምናማትርበት ጉዳይ ብዙ የለም። የዛሬው ዕለት በፖለቲካ ባህል ውስጥ መሰረታዊ የለውጥ ነጥብ መሆን አለበት ያሉት የኢጋድ ዋና ጸሐፊ ዶክተር ወርቅነህ ልዩነቶችን በኃይል ለመፍታት የሚደረጉ ጥረቶች ሙሉ በሙሉ ውድቅ ሊደረጉ እንደሚገባ ማሳስበዋል። ኢጋድ በዚህ ታሪካዊ የሰላም ጉዞ ውስጥ ከኢትዮጵያ ጎን እንደሚቆምም አረጋግጠዋል። በዚህ አዳራሽ ውስጥ ስትቀመጡ የምትወክሉትን ህዝብ በሚገባ ማስታወስ ተገቢ ነው። የኢትዮጵያ እናቶች፣ አባቶች፣ ወጣቶችና ህፃናት ዛሬ እናንተን እየተመለከቱ ነው። የሚመለከቷችሁ በተስፋ መቁረጥ ስሜት ሳይሆን በጉጉት እና በታላቅ ተስፋ ነው። ግጭትና ስቃይ ኢትዮጵያ ውስጥ ማብቃት አለብን። እንኳን ለራሳችን ለአፍሪካ ተምሳሌት የሆን የነጻነት ቀንዲል አገር ነን። ሌላኛው በዕለቱ የተገኙት ጉምቱ ፖለቲከኛና የቀድሞ የናይጄሪያ ፕሬዝዳንትና በአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ እንዳሉት ኢትዮጵያና ናይጄሪያ ተመሳሳይ ታሪክ እንዳላቸው በማውሳት ሀገራቱ የእርስ በእርስ ጦርነት አጋጥሟቸው እንደነበር፣ ይህ ደግሞ ከሁሉም በላይ ውስጣዊ አቅምን የሚፈትን እንደሆነ ከታሪክ ብዙ ተምረው ማለፋቸውን ጠቁመዋል። ኢትዮጵያ በተለያዩ ዘርፎች አቅምና ድል ያላት ሀገር እንደሆነች፣ ይህም ለቀጣይ ጉዞዋ ትልቅ መሰረት ስለመሆኑ ነው የቀድሞው የናይጄሪያ ፕሬዝዳንትና በአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ጠቁመዋል። በናይጄሪያና በኢትዮጵያ መካከል መመሳሰሎች አሉ። ሲቪል ቀውስ፣ የእርስ በርስ ቀውስ ችግር አለብን። እኔም እናንተም ማለት የምትችሉት የእርስ በርስ ጦርነት ይበልጥ ከውጭ ጠላት ጋር ከመዋጋት በላይ ጎጂ ነው። የውጭ ጦርነት በጦርነቱ አሸናፊ ያለው፣ የውስጡ ግን አብሮ መቋቋም፣ አብሮ መኖር፣ መያያዝ ይፈልጋል። የአፍሪካ መዲና የሆነችው ኢትዮጵያ የተለያየ ማንነት ያለው ህዝቧ ትልቅ እድሏ መሆኑንም ጠቅሷል። ኢትዮጵያም በምግብ የአፍሪካ ምንጭ ለመሆን እየሰራች ያለውን ስራም ተጠቃሽ መሆኑን አንስተዋል። ታሪክ የእናንተ ጥንካሬ አንዱ አካል ነው። ብዝሃነት የጥንካሬያችሁ አንዱ አካል ነው። ያለፉት ልምዶቻችሁም የጥንካሬያችሁ አካል ናቸው። ዋናው ኃይልም የጥንካሬያችሁ አንድ አካል ነው።
የአፍሪካ መዲና የጥንካሬያቸው አንድ አካል ነው። ዛሬ ኢትዮጵያ በስንዴ ምርት ራሷን ችላለች። ራሳችሁ መቻላችሁ ብቻ አይደለም፣ ከራሳችሁ በቅቷችሁም ለሌሎች እየላካችሁ ነው። እርግጥ ነው ትልቅ እድል ነው። እነዚህ ችግሮችን ለመሻገር ምክክር ቀዳሚ መንገድ መሆኑን ውጤቱ ያማረ እንደሚሆን ያደርገዋልም ነው ያሉት። ከአፍሪካ ባለፈም የዚህ ምክክር ዓላማ ግቡን እንዲመታ መስራት ይገባል ሲሉም ነው አጽንኦት የሰጡበት። እነዚህ እድሎች ሀገራዊ ምክክሩ ከሌለ እንዲሁም የታቀደለትን ዓላማ ካላሳካ አይሳኩም። ኢትዮጵያ ማህበረሰብ የመሆኗ ዓላማ የጋራነትም የኢትዮጵያዊነት ዓላማ እንዲሁም ኢትዮጵያን ትልቅ የማድረግ ዓላማ ነው። ኢትዮጵያን አንደኛዋ ከአፍሪካ መሪ አገር ማድረግ ነው። እርግጥም ከዓለም ላይ ደግሞ መሪ የሆነች አገር ማድረግ የሚያስችሉ እድሎች ናቸው። ይሄ ሀገራዊ ምክክር የሚያሳካው ይሄንን ነው። ሀገራዊ ምክክሩም የተለያዩ ሐሳቦችን በጠረጴዛ ዙሪያ በማምጣት የሀገራችንን የቆዩ ችግሮች በውይይትና በመግባባት ለመፍታት የተከፈተ ታሪካዊ ድል መሆኑን የመድረኩ ተሳታፊዎች ባንክሮ አንስተዋል። በመክፈቻው የተነሱት መልእክቶችም ልዩነቶችን በጠመንጃ ሳይሆን በምክክር በመቻቻልና በጋራ ውሳኔ መፍታት ለኢትዮጵያ ዘላቂ ሰላም፣ መረጋጋትና ብልጽግና መሰረት እንደሚሆን አሳይተዋል። የሀገር መሪዎቹ፣ የኮሚሽን ኃላፊዎቹና የአፍሪካ ተቋማት ተወካዮችም ይህንን ሂደት በኃላፊነት በመተማመንና በብሔራዊ ቁርጠኝነት ማሳካት ከሁሉም ባለድርሻዎች የሚጠበቅ መሆኑንም ነው የጠቆሙት። የሀገራዊ ምክክር ጉባኤ በማብሰሪያው የተነሱ ሐሳቦችን ያነሳንበት የዳሰሳ ዝግጅታችን ይህንን ይመስል ነበረ። ክብረወሰን ኑሩ አብሬያችሁ ቆይታ አደረኩኝ። መልካም ጊዜም